ጌታ ለደቀ መዛሙርቱ ሲገለጥ የመድን የክርስቶስ ደቀ መዝሙር ዮሐንስ ተናግሯልና ብዙ ሐሰተኞች መምህራን ወደዚህ ዓለም መጥተዋል። መንፈሰ እግዚአብሔር የእግዚአብሔርን ትምህርት በዚህ ታውቃላችሁ። ክርስቶስን ሰው እንደሆነ የሚያምነው ትምህርት ሁሉ ከእግዚአብሔር የተገኘ ነው። ክርስቶስን የማያሳምን ትምህርት ግን ከእግዚአብሔር የተገኘ አይደለም። ሐሳዊ መሲህ ነው እንደሚመጣ የሰማችሁ። አሁንም ዛሬም በዚህ ዓለም ፈጽሞ አለ። ሰው ካልሆነ በስጋ ወደ አብ ካላረገ ዳግመኛ በስጋ ወደኛ ይመጣል። ዘምድንግል በክደታቸው ብዛት ከቅድስት ድንግል የሚሆን ልደቱን ንቆ የእኛን ባህሪ ነቅፎ ስጋ ወደ መሆን እንደተለወጠ የሚናገሩ ሌሎች መናፍቃንም አሉ። በስጋው ላይ ይዘብታሉ። የእግዚአብሔርን ምክር መንቀፍን መረጡ፣ ወደዱ። ሁሉን የፈጠረ ይቅርታው የበዛ የእግዚአብሔር አብ አካላዊ ቃል ስለኛ መለኮታዊ ባህሪውን ከስጋ ጋር አዋሃደ። አንድም እስመ ፈጣሪ ሁሉ 22 ስነ ፍጥረት የፈጠረ ይቅርታው ፍጹም የሆነ ቃል እግዚአብሔር ስለኛ ስጋን ተዋህዷልና ወተወልደ ሰውም ሆኖ ከቅድስት ድንግል ተወልዷል። በከመ ተሳተፉ ደመ ወሥጋ ደቂቅ በደም በስጋ በነፍስ ልጆች ሆነው እንደተዛመዱ ይኸውም እኛ ነን። ይሳተፈነቦሙ እርሱም እነሱን በሚመስል በነፍስና በስጋ ይሳተፈነ ይዛመደን ይመስለን ዘንድ የሞትን መያዣ የያዘ ሞትን ይሽረው ዘንድ ይኸውም ዲያብሎስ ነው። ሞትን በመፍራት ምክንያት የተገዙለትን ያድናቸው ዘንድ ይሳተፉ ባለ በሕይወት ዘመናቸው መከራ በመቀበል ይመስሉት ዘንድ ቅዱስ መጽሐፍም እንዲህ አለ። እነዚህ ግን ይችን በጓን ምክር አንቀበልም ይላሉ። አንድም ስጋዌን አንቀበልም ይላሉ። የቀናች አይደለችም እያሉ ከእግዚአብሔር ምክረ ስጋዌ ጋር ይቀያየማሉ። በሔዋን መርገም የሚሆን ከእናት ምጥ አካላዊ ቃል የእግዚአብሔር አካላዊ ቃልን ተወለደ ልንለው አይገባም እያሉ ጻይርን ዘእንብ ሲጣለ ከሔዋን የተገኘ ሲል ነው። አንድም ቃለ እግዚአብሔርን በሴት ምጥ ተወለደ ልንለው አይገባም እያሉ ወላዲት ዘእንብ ሲት አለ ከሐና የተገኘች ሲል ነው። ጻይር አለ በሌሎች ሴቶች ልማድ መናገር ነው እንጂ በቤታችን የለባትም ማለት ነው። ህላዌ ቃል የቃል አካል ስጋ ወደ መሆን እንደተለወጠ ይመስላቸዋል። መለወጥ የሌለበት እርሱን መለወጥ አለበት ብለው ያምናሉ። ውዳሴ ማርያም የሚጠቀሰው ነው። ጽኑ የሚሆን የመለኮት ባህሪ ቀድሞ በነበረበት ባህሪው
ጸንቶ ይኖራል እንጂ አይለወጥምና። ጥንቷ ዕለተ እሑድ የምትሆን ከዓለመኖር ወደ መኖር መጣ የተፈጠረ ፍጥረት ግን ይደለዋ ሚጠት መለወጥ ይገባታል፣ ይስማማታል። እፎኑ ቦቱ ሚጠት መለወጥ እንደምን አለበት ይባላል። በፈጣሪ አለመለወጥ በፍጡር መለወጥ እንዳለ ይህ ነገር እውነት ነው፣ ይደረጋል። እስመ ዘቦቱ ጥንት ያለው ካለመኖር ወደ መኖር መጥቶ የተፈጠረ ፍጥረት በእውነት መለወጥ አለበት። መለኮት ግን በሰው ልቡና ከመመርመር የራቀ ነው። የሰው ስራዎች ከሚሆኑ ከመከራ ከጥፋት የወጣ ነው። ከመመለስ ከመለወጥ ካለመኖር ወደ መኖር መጥቶ ከተፈጠረ ፍጥረት ተለይቶ የራቀ ነው። ከእሱ ጋር የፍጡር ምሳሌ መመሳሰል የለበትም። አሁንም መለኮት ባለመለወጥ ጸንቶ ይኖራል፣ አይመለስም፣ አይለወጥም። ፍጥረት ግን በመለወጥ አለ። በመለወጥ በመለየት መለወጧ በደጃፍ ቅርብ ነው። ነቢዩ ኤርምያስ ይህን አውቆ አሰምቶ ወደ እግዚአብሔር ተናገረ። ጌታ ሆይ አንተ ለዘላለም ጥንት ትኖራለህ፣ እኛ ግን እንጠፋለን፣ ለዘላለም አንኖርም። በመለኮታዊ ጌትነት ዙፋን ነግሶ ሁሉን ይዞ ለዘላለሙ ይኖራል። በምንም በምን አይለወጥም። የእኛ ግን ባህሪያችን በእጅጉ ወደ መመለስ፣ ወደ መለወጥ፣ ወደ መለየት ይሮጣል። እንጠፋለን፣ ለዘላለሙ እንትን አንኖርም። ይህ ሁሉ በዘመኑ ሁሉ በመመለስ በመለወጥ አለን ማለት ነው። መለኮት ግን መቼም መቼ በመለወጥ አይኖርም፣ አይለወጥም። በስጋው መከራ በተቀበለ ጊዜ ከባህሪያዊ ጽኑ አይለወጥም፣ አይለይም። ወይ ፍጥረትን ይህ በሶስቱ ትርጓሜ አይወጣም። ለብቻዋ ናት አይደል? ወይ ፍጥረትን ለብቻዋ ናት። አንተና ምልክት አልተደረገም ወይ ፍጥረትን ይህ በሶስቱም ትርጓሜ አትወጣም። ፍጥረትም በባህሪዋ ወይ ትገለጥ በነፍስ የማትለወጥ ስጋ የተመይቶ አለመለወጥን አለመመለስን በባህሪዋ በነፍስ ገንዘብ አድርጋ ባህሪያችን ታከብራለች። በተወደደች ባህሪ አልለወጥም ብላ በመለኮት ባህሪ አትታበይ። ከሌላ ያላገኘው ምን አለህ የሚለውን በእውነት ትሰማለችና፣ ይህም ማለት ከሌላ ያልተሰጠህ ምን አለ ማለት ነው። ህላዌ ቃል የቃል ባህሪ መለወጥ እንደሌለውስ የዚህ ፍጥረት ባህሪ ግን ይኸው እኛ ነን። መለወጥ ፈጽሞ መለወጥ መለየት እንዳለብን በቀላል እንማራለን። ንዑድ ክቡር ዳዊት በመንፈስ ቅዱስ ተቃኝቶ በዜማ በበገና ሲያመሰግን ሰምተን ሰማያት ይጠፋሉ፣ አንተ ግን ለዘላለም ጽንት ትኖራለህ።
ሁሉ እንደ ልብስ ያረጃል። እንደ አስፍ ትጠቀልላቸዋለህ፣ ይለወጣሉ። አንተ ግን መቼመች አንተ ነህ፣ ዘመንህም አያልቅም አይፈጸምም ብሎ የተናገረው ወልድ ዛሬ ከወዴት አለ? ወልድ ባህሪውን ለቆ ቀድሞ ባህሪው ወዳልነበረ ስጋ ወደ መሆን እንደተለወጠ የሚናገር እውነት ከሆነ ኢመድኑ መከራን መቀበል የማይስማማው መለኮት ተለውጦ ስጋ ወደ መሆን ተለውጦ ሰው ሆነ ካሉ እንደምን ክደት አይሆንም? ወይሰም ዘይነግሩ የሚናገሩትንም አልሰማም። ሰዎች ይህንን ካላወቁ ካልተረዱ ለእነሱ ምላሽ የምናገርበት ጊዜው ደረሰ። በነገራቸውና በክደታቸው አይምሯችን አተን ለእነሱ የምንመልሰው ምላሽ ጊዜው ደረሰ ነው። ለመለኮት ተለውጦ ሰው መሆን ከተቻለው ለሰውም ተለውጦ መለኮት መሆን ይቻለዋልና ይህን መናገር ግን ክደት ነው። እኛ የእነሱን ነገራቸውን እሺ በጎ ብለን አንቀበልም። ያለ ጥበብ ትምህርት የሚሆን የእነሱን ትምህርት በቅዱሳት መጻሕፍት በነቢይም እነሆ ድንግል በድንግልና ጸንሳ ወንድ ልጅን ትወልዳለች ስሙንም አማኑኤል ትለዋለች ተብሎ በነቢይ የተነገረውን እናምናለን። የከበረ ገብርኤልም የተነገረችን ትንቢት ለእመቤታችን ተረጎመላት። እንዲህ አላት፣ ማርያም አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ብሎ ተረጎመላት፣ ነገራት። አማኑኤልን ከድንግል እንደተወለደ በእውነት እናምነዋለን። ሐማሚነት መዋቲነት በሚገለጥ በሐማሚነት በመዋቲነት በሚገለጥ ባህሪያችን አዳነ። ትክክለኛውን ብናምን ካመን አንጎዳም። ዘምላዊሁ ተቀዳሚ ተከታይ የሌለው አካላዊ ቃል የተዋሃደው ሥጋ በቅድምና ከነበረ ከእርሱ ባህሪ እንዳይደለ ካመን አንጎዳም። ተቀዳሚ ተከታይ የሌለው አካላዊ ቃል የተዋሃደው ሥጋ በቅድምና ከነበረ ከእርሱ ባህሪ ቢሆንስ ኑሮ ባልዳንም ነበር፣ እኛ ባልዳንም ነበር። የነሳውን ገንዘብ ያደረገውን ከመላእክት ባህሪ አልነሳም። እንደ ተጻፈ ከአብርሃም ባህሪ ገንዘብ አደረገ እንጂ። በኃጢአት የተሰነካከልን እኛ እንዲህ ካልሆነ ባልዳንም ነበር።